ተጨዋለና ይለና ሳቀፋት አይናዩና አየችው ልጇ በሕይወት አለ። ቅድም ሞተ ነበር እኮ ልጄ እግዚአብሔር አስነሳ። ሁለቱም ይሄ ሰው የእግዚአብሔር ነቢይ ነው አለች። እግዚአብሔር ይመስገን። አሜን አሜን። ሁኔታዎች ወደ ሞቱባቸው ቤቶች ስትሄዱ ሕይወትን አውጃችሁ ትወጣላችሁ። ሁኔታዎች ወደ ሞቱባቸው ቤቶች ስትሄዱ የበረከት ዕቃና መሳሪያ ትሆናላችሁ ወገኖች። አሜን አሜን። ምክንያቱም ሁኔታዎች ወደ ሞቱባቸው ቦታ ስትሄዱ ተሸክማችሁ የምትሄዱት ተያይዛችሁ የምትሄዱት በአንድ ቀን በላብራችሁ ተጠምዳችሁ የምትሄዱት ከኢየሱስ ክርስቶስ ጋር ነው። እግዚአብሔር ይመስገን። አሜን አሜን። በሞተ ሁኔታ ውስጥ ኢየሱስ ክርስቶስ ሕይወትን ይሰጣል። ለዚህ ነው የኢየሱስ ክርስቶስ ትምህርት ምድራችንን ያጥለቀለቀው፣ ዓለምን ያጥለቀለቀው። እዚህ የፈሰሰው መንፈስ በዓለም ዙሪያ በሕዝባችን ላይ የፈሰሰው በዚህ ምክንያት ነው። እግዚአብሔር በዚህ ዘመን ለሕዝባችን ያዘዘው ታላቅ ነገር ደህንነትን ነው፣ ምሕረትን ነው፣ ፍቅርን ነው፣ ቸርነትን ነው። ይህ ጊዜ ቢያመልጠን ወገኖች ሆይ ከዚህ የተሻለ ሌላ ጊዜ አይመጣም። ጊዜው በጣም የጨለማ ዘመን ነው። እግዚአብሔር የጨለማን ዘመን ከፊት ለፊታችን አዟል። ብርሃን ባለበት በዚህ ዘመን ወደ እግዚአብሔር ሸሽቶ ማምለጥ በጣም አስደናቂ ነገር ነው። እግዚአብሔር ይመስገን። የሞተው የመበለቲቱ ልጅ እንግዲህ ያው ሆነ ተነሳ። እግዚአብሔር ያንን ብላቴና ዳሰሰው። አራተኛው በኤልያስ እጅ የሆነ ተአምር፣ ኤልያስ ያቀረበው መስዋዕት በእሳት ተበላ። ትናንት አይተናል። መጽሐፈ ነገሥት ቀዳማዊ 18 ቁጥር 38 ላይ የበዓል ካህናት እነዛ የማምለኪያ ዐፀድ ካህናትና ነቢያት በአንድነት ተሰብስበው 850 የአገሩ ሕዝብ ሁሉ ንጉሡ አክዓብ እዛ ቆሞ እያየ እስቲ ዛሬ በዓል የሚያደርገውን ነገር አያለሁ እያለ መስዋዕታቸውን ሲያቀርቡ እስከ 6 ሰዓት ድረስ እስከ ቀትር ድረስ አንድ ነገር የሆነ የለም። አምላካችሁ ደክሞታል፣ አምላካችሁ ተኝቷል፣ አምላካችሁ ሩቅ አገር ሄዷል እያለ ሲያሾፍባቸው አሁንም በሰይጣን ላይ እናሾፋለን። በጌታ በኢየሱስ ክርስቶስ ስም ቅስም ሁሉ የተሰባበረ ይሁን። ዓላማ ፈርሷል። ዓይኖቼ የታወሩ ይሁኑ፣ ጆሮቼ ይደንቁሩ። በኢየሱስ ክርስቶስ ስም ክፉ መናፍስትን፣ የድህነትን መንፈስ፣ የበሽታን መንፈስ፣ የድንቁርናን መንፈስ፣ የዘረኛነትን መንፈስ በጌታ በኢየሱስ ክርስቶስ ስም እንረግማለን። አሜን አሜን። ተስማማለን። ሃሌሉያ ሃሌሉያ እግዚአብሔር የሚናገረውን ቃል እናገራለን። ኤልያስ እንደኛ የሆነ ሰው ነበረ። ከእግዚአብሔር አፍ ቃልን እየተቀበለ ተናገረ። የሆነ ሁሉ ሆነ። ወገኖች ሆይ ኤልያስ ያቀረበው መስዋዕት ግን እንደ በዓል ካህናትና ነቢያት መስዋዕት ሳይበላ ዝንብ የወረደው መስዋዕት አልነበረም። የእርሱን መስዋዕት እግዚአብሔር ገና ኤልያስ እጆቹን ወደ ላይ አንስቶ እግዚአብሔር ሆይ ስምህ በዚህ ሕዝብ ፊት ይታወቅ ባለበት ጊዜ እግዚአብሔር ያንን መስዋዕት የሚበላ እሳት ላከ፣ ውሃውን ሁሉ ላሰ ይላል እግዚአብሔር ቃል ሲናገር። አሜን አሜን። አምስተኛው ተአምራት የአምሳ አለቆችና ወታደሮች የአክዓብ ልጅ ሂዳችሁ ይዛችሁ አምጡልኝ ባለበት ጊዜ አካዝያስ የተባለው ንጉሥ ለአንድ ዓመት ብቻ ነው የነገሰው። በጣም የተዋረደ ንጉሥ፣ ሰይጣን የወረደው አጋንንት የገፋበት ንጉሥ። ሂዱና ያንን ነቢይ ያዙልኝ፣ አባቴ አክዓብ ሊያጠፋው አልቻለም፣ ምን ያጠፋዋል? ሂዱ ያዙልኝ ያለ ወታደር ላከበት። እግዚአብሔር ግን በሰማይ ሰራዊት ከቦች ነበር። አሜን አሜን። አዎ ሃሌሉያ፣ ክብር ለእግዚአብሔር። አሜን። አዎ ጥይት ቢተኮስ ሊመታው በማይችል ሁኔታ የእግዚአብሔር መላእክት እየከለሉት ነበር። የእግዚአብሔር ሰው ሆይ ና ውረድ ይልሃል ንጉሡ። ይሄ ንጉሥ አክዓብም ብሎ ንጉሥ፣ የኔ ንጉሥ የዘላለም ንጉሥ ነው። የኔ ንጉሥ በሰማይ ዙፋን ላይ የተቀመጠ ነው። የኔ ንጉሥ ሕያው የሆነ ነው። የኔ ንጉሥ ሁሉን የሚቆጣጠር ነው። የኔ ንጉሥ አሸናፊ ነው። ሃሌሉያ። እኔስ እግዚአብሔር ሰው ከሆን እሳት ከሰማይ ትውረድ፣ አንተንና ሰራዊትን ሁሉ ትብላ ባለ ጊዜ ሰራዊቱ ሁሉ ተመታ። ሁለት ጊዜ ይህ ነገር ሆነ። በሦስተኛው ላይ ሌላ መልአክ መጣና ይሄኛው ሦስተኛው የመጣው ነፍሴ በፊትህ የከበረች ትሁን እያለ ለኤልያስ እየሰገደለት መጣ። ከዛም በኋላ
እግዚአብሔር መልአክ ተከተለውና ይላል ቀጥ ብሎ ንጉሡ ጋር ሄደ። እግዚአብሔር እንደተናገረው ትሞታለህ አለው። ልክ እግዚአብሔር እንደተናገረ ንጉሡ ሞተ። ስድስተኛ ተአምር በኤልያስ እጅ እግዚአብሔር የሠራው ከ3 ዓመት ተኩል ድርቅ በኋላ በእስራኤል ላይ ዝናብ እንዲዘንብ ጸለየ። በአንደኛ ነገሥት 18 ቁጥር 41 እስከ 45 ብታነቡ ታገኛላችሁ። አስደናቂ ጸሎት የጸለየው በዚህ ጊዜ አክዓብ አስፈልጎ በጎረቤት አገሮች ሁሉ ውስጥ አስምሏቸዋል ይላል እግዚአብሔር ቃል ሲናገር። ኤልያስ የሚባል ነቢይ አላያችሁ ማሉትኝ እያለ አስምሏቸዋል። ካገኛችሁ ደግሞ ወደዚያ አምጡልኝ ለሞት ቅጣት ይፈለጋል ብሎ የሞት ቅጣት በይኖበታል። ኤልያስ ግን አንዲት ባልቴት ቤት ውስጥ አንዲት ማቅረባ ባልቴት ውስጥ ትንሽ ጎጆ ውስጥ ተደብቆ ቁጭ ብሏል። እግዚአብሔር ይመስገን። አሜን። እግዚአብሔር ይጠብቃል ወገኖች። እግዚአብሔር ይከልላል። እግዚአብሔር ይሸፍናል። ከ3 ዓመት ድርቅ በኋላ ዝናብ እንዲዘንብ በአክዓብ ፊት እንደገና ተገናኘና የሚቀጥለው ትምህርታችን ውስጥ እናያለን ከአክዓብ ጋር እንዴት እንደተገናኙ። በአክዓብ ፊት ሆኖ አሁን ዝናብ ይመጣል፣ ታላቅ ውሽንፍር ታላቅ የዝናብ ወጀብ ይመጣልና ተነስና ምግቡን ብላ ብሎ አሰናበቱ። በራእይ ነበር ያንን ያየው። ምንም ዝናብ አልነበረም፣ ደመና አልነበረም። ሁሉ ነገር ሽፍን ያለ ነገር ነበር። ነገር ግን ሄደና በጉልበቱ መካከል ራሱን አስገብቶ በእግዚአብሔር ፊት መጸለይ ጀመረ። ሲጸልይ ቆየና ወደውን ሂድ እስቲ እባክህ ደመና ይታያል ወደ ሸለቆ ሄደ። ወደ ወንዝ እስቲ ወደ ላይ አለ። ወደ ሄደና አየ። መጣና ጌታዬ ኤልያስ ሆይ ምንም የለም። አሁንም ራሱን በጉልበቱ መካከል አስገባና ኤልያስ መጸለይ ጀመረ። ሲጸልይ ሁለተኛ ጊዜ ሂድና ያለ ሄደ። ተመልሶ ያመጣው ወደ ቢኖር መርዶ ብቻ ነው፣ ምንም የለም። እስቲ ሶስተኛ ደግሞ ሂድ፣ ተመለሰ፣ ምንም የለም። አሁንም ይጸልያል። ሄደ፣ ተመልሶ መጣ፣ ነው ምንም የለም። 6 አሁንም ኤልያስ ራሱን በጉልበቱ መካከል አድርጎ በመሬት ላይ ተደፍቶ እግዚአብሔር አምላክ ሆይ ያንን ቅድም ያየሁትን ራእይ ታላቁን ዝናብ እባክህ አምጣው ሲል ሂድ እስቲ እባክህ አሁን ደግሞ ያለ። 7ኛ ሄዶ ሲያይ የምትገባ ነገር እንኳን አይደለችም። አንዲት ጭብጥ የምታክል ትንሽ ደመና አየዋል። እሷን ነው የምፈልገው። አሜን። እሷን ነው የምፈልገው። ብዙ ነገር አልፈልግም። አያችሁ ኤልያስ በእግዚአብሔር ቃል የእግዚአብሔርን ቃል ቶሎ የሚጨብጥ ሰው እግዚአብሔር ለሞሳችሁ ሲናገራችሁ፣ እግዚአብሔር ለመልካም ነገር ራእይ ሲሰጣችሁ፣ ቃልን በጆሮአችሁ ሲያስገባ ቶሎ ብላችሁ ያዙ። ሰይጣን ያንን ድምፅ እንድንጠራጠር ነው የሚፈልግ። ኤልያስንም ሳይፈትነው የቀረ ይመስላችኋል? አንድ ጭብጥ ማምን ዋጋ ቅድም አየው ያልከው ራእይ እንደው ከንቱ ራእይ ነው። ትልቅ ዝናብ አየዋል። ታዲያ ከዚች ትንሽ ደመና ተዝናብ የሚመጣው አዎ ለአምላካችን የሚሳነው ነገር የለም። ከትንሽ ነገር ውስጥ ብዙ ያወጣል እግዚአብሔር። ያችን ነው የምፈልገው። አክዓብ ሆይ ተነስ እንግዲህ ተዘጋጃል። እንደውም ወገቡን ታጠቀና ይላል ሰረገላ ውስጥ እንዲገባው ንጉሡን አዘዘና ፊት ይመራው ጀመር ይላል እግዚአብሔር ቃል ሲናገር። ታላቅ ዝናብ ዘነበ። ለምን? ይህ ሰው ሳያቋርጥ ዝም ብሎ መጸለይን ቀጠለ። ምናልባት ወገኖቼ ወይ ተስፋ ቆርጣችሁ እግዚአብሔር አልሰማኝም ብላችሁ 1 ጊዜ 2 ጊዜ እስከ 7 ከዚያም በላይ ሄዳችሁ ሊሆን ይችላል። አታቁም፣ ቀጥሉ፣ ጸልዩ። የእግዚአብሔር የተአምራት በረከት ሕይወታችሁን ይጎበኛል። ሕይወታችሁን ይጎበኛል። አሜን። ሕይወታችሁን ይጎበኛል። ሕይወታችሁን ይጎበኛል። እግዚአብሔር ለተአምራት የጠራን ለበረከት የጠራን ሕዝብ ነን። እግዚአብሔር ይመስገን። ምድራችን ብዙ የተራቆተችውና የለየችው አሁን እንደምናምነው የሚያምኑ ብዙ ሰዎች ከዚህ ቀደም ስላልነበሩ የእግዚአብሔርን እጅ አሁን ግን እናምናለን ወገኖች። መንፈስ ቅዱስ ይኸው ታላቅ ሥራውን በምድሪቱ ላይ እየሠራ ነው ያለ። እግዚአብሔር የሚያምኑ ሰዎች እየበዙ ነው፣ በገጠርም ውስጥ በከተማም ውስጥ። እግዚአብሔር እንግዲህ ለምድራችን ታላቅ ተአምር ያደርጋል። አሜን። ሰዎች እንጀራን በልተው ይጠግባል፣ እርቃናቸው በልብስ ይሸፈናል።
አሜን። እግዚአብሔር ይመስገን። እግዚአብሔር የሚያደርጋል፣ ታሪክን ይለውጣል። ጌታ የተባረከ። ሰባተኛው ታምር የዮርዳኖስን ውሃ መክፈል። ወደ መጨረሻው ዘመኑ ላይ በምድር ላይ ኤልያስ መጎናጸፊያውን አነሳና የዮርዳኖስን ውሃ መታው፣ ከሁለት ተከፈለ። ከዛ በኋላ ከሎሌው ጋር ከኤልሳዕ ጋር ተሻገሩ። ይታምር ባህል የሚከብድ ጌታ። አሜን። ምን የሆነ እናንተ የዮርዳኖስ ዛሬ ያቃታችሁ፣ በፊታችሁ ተደቅኖ ያለ መሻገር ያቃታችሁ ወገኖች ሆይ ያን የእምነት መጎናጸፊያ ውሰዱ፣ ውሃውንም ምጡት፣ ይከፈላል። እምነት ነው እንድትማሩ የምፈልገው። እምነትን በልባችሁ ውስጥ እንድታሳድጉ። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ተአምራትን ያለ እምነት ልንቀበል አንችልም። ፈውስን ያለ ተአምር ያለ እምነት ለመቀበል አንችልም። ደህንነትን ያለ እምነት ለመቀበል አንችልም። እምነት ብዙ ቦታ ቀዳዳዎች ይደፍንልናል። ስለሆነም በእምነት የኤልያስ አምላክ ወዴት ተብሎ ኤልሳዕ ውሃን እንደከፈለ ያን መጎናጸፊያ ወስደን በእምነት ውሃችንን መምታት ያስፈልገናል። የድርቁ ዘመን የዝናቡ መታገል ትልቁ ተአምር ነው። በኤልያስ እጅ ከተደረጉ ተአምራቶች መካከል የአክዓብና የኤልዛቤል ልብ ግን ደነደነ። ያንንም ተአምር አይቶ ሲዘጋ ሰማይ ሲዘጋ አላመኑም። የሰማይ መስኮት ሲከፈት አላመኑም። ለምን መሰላችሁ? ማይንድ ሴቲንግ ይባላል በፈረንጆች። አእምሯቸው በቃ ላለማመን ወስነው አስተካክለውታል። ከዛ ንቅንቅ ላለማለት ምንም ነገር ቢሆን ዛሬም በምድራችን ላይ ወይም በቤተ ክርስቲያን ውስጥ ወይ በዓለም ውስጥ የትኛውም ቤተ ክርስቲያን ውስጥ ተአምራትን ላለማመን አእምሯቸውን ያስተካከሉና እዛው ላይ የቆሙ ሰዎች አሉ። ስለዚህ እንዳትታመሙ በእምነት ምክንያት በኢየሱስ ክርስቶስ ቁስል ምክንያት በኢየሱስ ክርስቶስ ደም ምክንያት በወንጌል ምክንያት ዛሬም ተአምራት በሕይወታችን ቦታ ይወስዳል። አሜን። እኛ ግን እንደ ኤልያስ ያለ ማቋረጥ መጸለይ አለብን። ከትንሽ ነገር ውስጥ ምን ሊወጣ ይችላል ብለን ተስፋ መቁረጥ የለብንም። እግዚአብሔር ከትንሽ ነገር ውስጥ ታላቅ ነገርን ያወጣል። አክዓብና ኤልዛቤል በንስሐ ወደ እግዚአብሔር አልተመለሱም። አሁንም ልባቸው ደንድኗል። አሁንም ኤልያስን ለግድያ ይፈልጉታል። በእንስሳት ላይ ከፍተኛ እልቂት ደርሷል። ኤልያስን በያገና ረዳች። በመለኪቱ ቤት የዱቄትና የዘይቱን መብዛት ስናይ በኤልያስ መምጣት ምክንያት ቤተሰቡ በቂ ምግብ አገኙ። በመለኪቱ የእስራኤልን አምላክ አምናለች። ኤልያስን ምግቡን እየተመገበ ኖሯል። እግዚአብሔር የተመሰገነ ይሁን። በተአምራቶች ምክንያት የተገኙትን ውጤቶች ነው የምነግራችሁ። የሞተው ልጅ ሕይወት ሲያገኝ የእስራኤልን አምላክ በይበልጥ ያቺ ሴት እንድታውቅ ሆነ። ኤልያስ የእግዚአብሔር ሰው መሆኑን በይበልጥ ተረዳቻት። ያቺ ሴት በኤልያስ አፍ ያለው የእግዚአብሔር ቃል እውነት መሆኑን አረጋገጠች። እግዚአብሔር በመካከላችን ድንቆችን ሲያደርግ ክብር ሁሉ ለእግዚአብሔር እንዲሆን ይገባል። ወገኖች ያን ያደረገ እግዚአብሔር በመካከላችን ሕያው መሆኑ መታወቅ አለበት። የመስዋዕቱ በእሳቱ መበላት ያስከተለውን ውጤት በዓል የማይሰማ የማይመልስ አምላክ መሆኑን ተረጋገጠ። እግዚአብሔር ይመስገን። ወገኖቹ እግዚአብሔር ድንቅ አምላክ። እሷ የቤተ ክርስቲያናችን ጸሐፊ ልጅ ጉቤ ከዳላስ ነው የመጣችው እና እንድታውቋት ነው። ዛሬ ነው ያየሁት። ጌታ ይመስገን። ለምን መሰላችሁ ያስነሳዋት? እሷም የምታውቀው ታሪክ በቤተ ክርስቲያናችን ውስጥ ከአንድ ዓመት ተኩል በፊት አንድ ወጣት ጠንቋይ ነበር። የታወቀ ቃልቻ ነበር። እሱ መስዋዕትን በሚያቀርቡበትና ሰይጣንን በሚጠራበት ጊዜ ቁጭ ብሎ በወንበሩ ላይ በሚጠራው ጊዜ በባህል ውስጥ ይወስደዋል። መንፈሱን ይወስደውና ሄደ በዙፋን ላይ ያስቀምጠዋል። ከዛ በኋላ ለሰዎች ይፈርዳል። ይገርማቸዋል። አሜሪካ ውስጥ ቁጭ ብሎ እሱ ሲመሰክር እንደሰማሁት መንፈሱን ሰይጣን ይወስድና የአማኑኤል አሞጽን ታሪክ የሰማችሁ ወይም ያነበባችሁ ይመስለኛል። ያን የሚመስል ታሪክ ነው። መንፈሱን ይወስድና እስከ ሀገር ድረስ ያመጣዋል። እዚህ አዲስ አበባ ድረስ ያመጣዋል። እጅግ በጣም ያስደንቃቸዋል። ይጠነቁላል። መናፍስት እየመጡ ይሰሙለታል፣ ይሰግዱለታል። እንዲህ ያለ ትልልቅ ነገሮች በሕይወቱ ውስጥ የሆነ በሰይጣን አማካኝነት ወደ ቤተ ክርስቲያናችን መጣና ኮንፈረንስ ነበር። ከሳምባ በሽታ አንድ ሰው ተፈውሰሃል የሚል መገለጥ መጣ።
ያን ሰው መጣና እኔ ነኝ እኮ የተፈወስኩት አለና ነገረኝ። ታዲያ ጌታ ኢየሱስ ክርስቶስን ታውቃለህ ወይ አልኩት። በከተማው የታወቀ ሰው የታወቀ ኢትዮጵያዊ ነው ልጁ። ብዙዎችን የሚያሰባስብ ለዳንኪራውም ለምንም የሚያስተባብር ሰው ነበር። አሁን ግን እግዚአብሔር በመገለጥ ፈወሰውና መጣና ተፈውሻለሁ፣ ሙቀት በዚህ ላይ ወደቀብኝ፣ እግዚአብሔር ፈውሶኛል አለ። ሐኪሞች ብዙ ሞክረዋል ሊረዱት ግን አልተፈወሰም። አሁን ግን ወደ እግዚአብሔር ቤት መጥቶ የሚሆነውን አያለሁ ብሎ ነው የመጣው። ጌታ ፈወሰውና ጌታን ታውቃለህ ወይ? አላውቅም አለ። ተቀብለህ ታውቃለህ? አልተቀበልኩትም። ዛሬ ለመቀበል ትፈልጋለህ? አዎ ዛሬ እቀበለዋለሁ አለ። ጌታ ይመስገን። ጌታን የግል አዳኝ አድርጎ ተቀበለ። በመንፈስ ቅዱስ ተሞላ። አሁን የሚያደርገውን ንገራችሁ። በዳላስ ውስጥ እየዞረ በመንገድ ላይ ኢየሱስ ያድናል እያለ ይመሰክራል። አሜን። ልክ ነው የምለው ነገር አሁን ነው ያለች ይመስለኛል። እግዚአብሔር ይመስገን። ፈገግ ብላለች። ማይክሮፎን በኋላ የለም። አሁን ያለች ይመስለኛል። አያችሁ፣ እግዚአብሔር እንደዚህ አድርጎ ሰዎችን ታሪክ ይለውጣል። ይህ ሰው ለብዙዎች መጽናናት ሆነ። እሱ እንኳን ዮሴፍ ይባላል ስሙንም ብጠቅስ ዮሴፍ እንኳን እንደዚህ ተለወጠ። በጣም ያስደንቃል። ኢየሱስ ይለውጣል ወገኖች ሆይ፣ አሜን አሜን፣ ሃሌሉያ። ኢየሱስ ይለውጣል። ሃሌሉያ። ጠንቋዮችን ወንጌል ሰባኪዎች ያደርጋቸዋል። መተተኞችን ወንጌል ሰባኪ ያደርጋቸዋል። ወገኖች ሆይ፣ እግዚአብሔር ታላቅ ነገር ማድረግ የሚችል አምላክ ነው። አሜን አሜን። ስለሆነም እግዚአብሔር የብዙዎችን ታሪክ በኤልያስ አማካኝነት ለወጠ። የእስራኤል ሕዝብ የአባቶቻቸውን አምላክ እግዚአብሔርን ማወቅ ቻሉ። መቼ? እሳት ከሰማይ ሲወርድ እግዚአብሔር ሰዎችን ከዛ መካከል ለየና ከኤልያስ ጋር እንዲቆሙ አስቀመጣቸው። የበዓል ካህናት ግን ተገደሉ። እግዚአብሔር ተከበረ። እግዚአብሔር ከፍ አለ። የአምሳ አለቆችና ወታደሮች በእሳት መጋይ ሦስተኛውን የአምሳ አለቃ ወታደሮች አንበረከከ። በሦስተኛ ጊዜ የመጣውን አምሳ አለቃና ወታደሮችን አንበረከካቸው። ከሱ በፊት የመጡት እንደው ንጉሡና ይልሃል እያሉ የቆሉ ነበር መጥተው የጠየቁ። ሦስተኛው አምሳ አለቃ ግን እየወደቀ እየሰገደ ክብርን ለእግዚአብሔር እየሰጠ እባክህ ጌታዬ፣ እባክህ እኔን ደግሞ በእሳት እንዳታቃጥለኝ እባክህ ና ውረድ፣ እኔ ታዝዤ ነው የምላደርግ እያለ እየተንቀጠቀጠ ኤልያስ ፊት እየሰገደ መጣ። አሜን አሜን። በእኔና በእናንተ ሕይወት ውስጥ እግዚአብሔር የሚሠራው ተአምር ሌሎችን ለእግዚአብሔር እንዲሰግዱ ማድረግ አለበት። እግዚአብሔር ይመስገን። ኤልያስ ተጨማሪ ቃል፣ ተጨማሪ ኃይል፣ ተጨማሪ ሞገስ ከእግዚአብሔር ዘንድ ተሰጠ። በንጉሥ አካዝያስ ላይ በአጠገቡ ቆሞ ትሞታለህ እንጂ አትተርፍም ብሎ ትንቢት ተናገረበት። አካዝያስ ወታደር እየላከ ሊያስይዘው የሞከረ አሁን መሞት ግዴታ ሆነበትና ከአንድ ዓመት በትረ መንግሥት በኋላ አካዝያስ ሞተ። ኤልያስ ግን በእሳት ሰረገላ ወደ ሰማይ ተወሰደ። እግዚአብሔር ይመስገን። አሜን ሃሌሉያ ሃሌሉያ ሃሌሉያ። የድርቁን ፍጻሜ የኤልያስ መገኘት ወገኖች ሆይ ውሃና እሳት ይፈልጉ ነበር። ንጉሡና ሌሎች በቤት ውስጥ ያሉ አገልጋዮች ለምድሪቱ እንደገና ሳልን እግዚአብሔር ሰጠ፣ እህልን ሰጠ፣ ውሃን ሰጠ። መቶ ነቢያት በአብዩ ምክንያት ከሞት መትረፋቸውን ተገለጸ። እንደገናም ስላልተመለሱ ንስሐ ስላልገቡ የበዓል ካህናትና ነቢያት ታረዱ። ምድሪቱ ግን ብዙ ዝናብ አገኘች። በዝናቡ መምጣት ምክንያት ተአምር ምክንያት የዮርዳኖስ ውሃ መከፈል ተአምር ደግሞ ስናይ ኤልያስና ሎሌው በደረቅ መሬት ተሻገሩ። በመሰልጠን ላይ ያለው ደቀ መዝሙር የኤልያስ ደቀ መዝሙር ኤልሳዕ ተአምርን እያየ የተአምራትን ትምህርት አገኘ። ለሚቀጥለው ታላቅ ተአምር፣ ለሚቀጥለው ትውልድ የተአምራት መሳሪያ ሆነ። እንዲሁም እግዚአብሔር ዛሬ በቤተ ክርስቲያን ውስጥ ሰዎችን እያዘጋጀ ነው ያለ። አያችሁ፣ እግዚአብሔር ሊጠቀምባቸው የሚፈልገው የእሳት ነቢይ ተብሎ እንደሚታወቅ ኤልያስ እግዚአብሔር ሰው ይፈልጋል። ወገኖች ተአምርን ለማድረግ እግዚአብሔር ጥቃም ሊሆንለት ይፈልጋል። ሰው ሕይወቱን ለእግዚአብሔር እንካ ተጠቀምብኝ ካላለ በስተቀር አስገድዶ አይጠቀምም። ነገር ግን ልክ ያ ሰው እኛ ከተማ ውስጥ እንደሆነ ዛሬ ሕይወቱን ለጌታ ሰጥቶ ኢየሱስ ያድናል እንደ እብድ ነው የሚመሰክረው እየሮጠ
ጌታን ታውቃለህ ወይ እያለ በየመንገዱ ሲመሰክር፣ በየመጠጡ ቤት እየሄደ ኢየሱስን ሲመሰክር፣ ለሰው ደጅ እያንኳኳ በዛ ሀገር የሰው ደጅ ማንኳኳት ሳታውቁት ወይም ስልክ ደውላችሁ መጣው ሳትሉ ነውር ነው፣ አይደረግም። እሱ ግን እየሄደ ኢየሱስ ያድናል ይላል። እግዚአብሔር ይመስገን። አሜን። ለምን? የሆነውን ያውቃል። ከምን ማጥ ውስጥ እንደወጣ ያውቃል። ተበላሽተሃል ይላሉ ብዙ ሰዎች ክርስትናን ስለምንከተል። እንደሆነ ተበላሽ፣ አንቺ ተበላሸሽ ይላሉ፣ ያወቅሳል። ከቤታችሁ ትሰደዳላችሁ። ወገኖቹ ያልተበላሻችሁ ከሰይጣን ስራ መላቀቅ፣ ከዝሙት መላቀቅ፣ ከኃጢአት ነፃ መውጣት፣ ከዳንኪራ ነፃ መውጣት። ዳንኪራ የሚረግጡ ሰዎች እየጣሉ ወደ ኢየሱስ ሲመጡ እኛ ደግሞ ወደዛ እንሂድ እንዴ? እግዚአብሔር ይመስገን። አሜን። እነ ሙሉ ቀን አስደቃጮች አልነበሩም? ከሕፃንነታቸው ጀምሮ ዛሬ ኢየሱስ ክርስቶስ ጌታ ነው እያሉ ይዘምራሉ። አሜን፣ ሃሌሉያ፣ ክብር ለእግዚአብሔር። ሌሎችም ብዙ ዘፋኞች ዳንኪራ የሚያስደግጡ ዛሬ ለጌታ ክብርን እየሰጡ እግዚአብሔርን ያገለግላሉ። በጣም ደስ ይለኛል። በዚህም ምድር በአሜሪካም ደግሞ አለ በዘፈን ብቻ ገንዘብ የሚያገኙ ከብረው የሚኖሩ በስጋቸው፣ ነገር ግን ኢየሱስ ክርስቶስ ወደ ሕይወታቸው ሲመጣ ንስሐ እየገቡ ሕይወታቸውን ለጌታ ለኢየሱስ ክርስቶስ ሰጡ። እግዚአብሔር ይመስገን። እግዚአብሔር የተአምራት አምላክ ነው። አሜን። እግዚአብሔር ዛሬ ተአምራትን ያደርጋል። ወገኖች ሆይ የተአምራት ማድረግ ቢሮ ዛሬም አልተዘጋም። ይህ ቢሮ ዛሬም አልተዘጋም። አሜን። በአንደኛ ቆሮንቶስ ምዕራፍ 12 ውስጥ ብትመለከቱ ከ9 የጸጋ ስጦታዎች መካከል አንዱ ተአምራትን ማድረግ ነው ይላል። የኤልያስ አምላክ የተአምርን ቢሮ አልዘጋም በፍጹም። የምንዘጋው እኔና እናንተ ነን። የምንዘጋው መቀበል ያቃተን የአእምሮ ሰዎች ነን። እግዚአብሔር መንፈስ ቅዱስ ግን ዛሬም ተአምራትን ያደርጋል። እግዚአብሔር ይመስገን። ምን አለ ሽባዎች ቢዘሉ፣ ምን አለ ዓይነ ስውሮች ቢያዩ፣ ምን አለ ጎባጣ ወገብ ቢቀና፣ ምን አለ ሰዎች ከአጋንንት እስራት ነጻ ቢወጡ ባለማመን ምክንያት። ወገኖች ሆይ የተአምራት ቢሮዎችን ለመዝጋት እንሞክራለን። እግዚአብሔር ግን የተአምራት ቢሮዎችን አይዘጋም። እኛም ብንል እግዚአብሔር ከገጠር ውስጥ ሰዎችን ያስነሳል። አሜን። ሰዎችን ያስነሳል። እኔ ያውቃለሁ። ገጠር ውስጥ አገልግያለሁ። አምቦ ውስጥ ጅባትና ቤጫ አውራጃ ውስጥ ለብዙ ዘመን አገልግያለሁ። እግዚአብሔር ከብቶችን እንዲፈውሱ የቀባቸው አባ ተንኮል የሚባሉ ሰውዬ ከዛ አካባቢ የመጣችሁ ሰዎች ታውቋቸዋላችሁ። በ85 ዓመታቸው ሰይጣንን ክደው፣ ቃልቻን ክደው፣ ውቃቢን ክደው ወደ ኢየሱስ ክርስቶስ ሮዱና መጡ። ምን ሆነ መሰላችሁ? አንድ ጊዜ ከአንድ ወንድሜ ጋር አጋንንት እያንፈራገጠው ያለውን አንድ በግ በኢየሱስ ክርስቶስ ስም ጸለይንና በጉ ተፈወሰ። ይህን ስመሰክር ሰሙና 2 በጎች ታመሙባቸውና ጎረቤቱ ሁሉ ተሰብስቦ አርደን እንብላቸው፣ ቅርጫ እንበላለን፣ ገንዘቡን ደግሞ እንከፍልሃለን ቀስ ብለው አሏቸው። ይህን ሰውዬ እሺ አሉ። ገመዱን ቢላውን ስለው ሊበሉ ተነስተው ሄዱ። ሰዎች በሬ ሊጠልፉ ትዝ ሲላቸው የሰይፉ በግ መፈወስ በአእምሯቸው መጣ። ሲመሰክሩ ይህን መላጣውን ራሴን በመሬት ላይ ሰፋሁና ይላል ጌታ ኢየሱስ ክርስቶስ ሆይ እኔ አንድ ሰው ነኝ፣ እንዴት አድርጌ የ2 በሬ ሥጋ ጨርሳለሁ? እባክህ በሎችን ፈውስ። አሜን። ሃሌሉያ፣ ሃሌሉያ። ጌታ ኢየሱስ ሆይ አንተ የከተማን ሰው ይበልጥ ወደህ የገጠርን ሰው የምጠላ አምላክ አይደለም። የእሱን በጎች ከፈወስክለት የኔን በጎች ደግሞ የባላገር ሰው ብሆንም ትፈውሳለህ ብዬ አምናለሁ። አመሰግንሃለሁ ስለፈወስካቸው ብለው ብድግ አሉ። ሥጋ ሊበሉ አሰብስበው የቆሙትን ሰዎች ወደ ቤታቸው ግቡ አላቸው። ሃሌሉያ። ምን ሆናል? አንተ እኮ ተበላሽተሃል አሏቸው። አልተበላሸሁም፣ ኢየሱስ በጎችን ፈወሰልኝ። ክብር ለእግዚአብሔር ይሁን። ይልቅ በጎቹ ከሚሞቱና ሥጋቸው ጥንብ ከሚሆን ብንበላቸው ይሻላል። እራት በሉ፣ ኢየሱስ ፈውሷቸዋል። ይህንን ቃል በተናገሩ ጊዜ በጎቻቸው ሳር መንጨት ጀመሩ። ለመጀመሪያ ጊዜ ሳር መንጨት ጀመሩ። እግዚአብሔር ይመስገን። አሜን። ወደ ውሃ ወሰዷቸው፣ ውሃ ጠጡ በጎቻቸው። እግዚአብሔር ከብቶችንም ይፈውሳል። አሜን። ከዛ በኋላ የሆነው ልንገራችሁ። እኚህ ሰው
ከብቶች ይፈውሳሉ ተባሉና ታወቁ። እግዚአብሔር በዚህ ባረካቸው። እንደውም የከብት ሐኪም አስነስቶልናል እግዚአብሔር ብለው ሰዎች ከብቶችን እየነዱ በሳቸው በራፍ ላይ በማለዳ አምጥተው ያቆማል። አባት እንኳን የሚያደርጉትን ልንገራችሁ። በኢየሱስ ክርስቶስ ስም እያሉ በሮች ላይ እጃቸውን እየጫኑ ቀንዳቸው መሀል እጃቸውን እየጫኑ አጋንንት በኢየሱስ ክርስቶስ ስም ውጣ ይላቸው። አሜን አሌሉያ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አይኔ ያየሁትን ነው የምነግራችሁ። እግዚአብሔር በእኚህ ሰውዬ ሲጠቀም አይቻልም። መጽሐፍ ማንበብ አያውቁም፣ መጽሐፍ አይችሉም። ነገር ግን ስበኩ ስንላቸው የሚጠቅሱት ከመጽሐፍ ቅዱስ ውስጥ ነው። አሜን አሜን አሜን። ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው ወገኖች። አሜን። እግዚአብሔር ይመስገን። ተአምርን አይደለም የምንፈልገው፣ ኢየሱስ ክርስቶስን እሱን ራሱን እንፈልገው። አሜን። ሁለትም ሦስትም ሆናችሁ በተሰበሰባችሁበት እኔ በዚያ እገኛለሁ ያለውን ኢየሱስ ክርስቶስን ና እባክህ ወደዚህ ጉባኤ ግባ ብለን እንጠራዋለን። ተአምር ከእሱ በኋላ ነው የሚመጣ። ኢየሱስን ሳናስቀድም ተአምር ቦታ አይወስድ። ስለዚህ እኔ ኢየሱስና ነው የምለው። አሜን። እንደ በርጤሜዎስ ወገኖች ሆይ ዝም በል እባክህ አንተ ሰውዬ አትጩህ፣ መምህሩን አታድክመው እያሉ ሲጮሁበት ከብዙ ሰዎች እጅ ሳንቲም ለምኛለሁ፣ ፍርፋሪ ተቀብያለሁ፣ አታድክሙኝ፣ ይህን የዳዊት ልጅ ኢየሱስን እጠራዋለሁ አለና የዳዊት ልጅ ኢየሱስ ሆይ ማረኝ፣ የዳዊት ልጅ ኢየሱስ ሆይ ማረኝ እያለ አብዝቶ ጮኸ። አሜን። ዝም በል ዝም በል ዝም በል ነበር የሚሉት አልን። ሃሌሉያ። ዝም በል ወደ ኢየሱስ መጮኩ እናንተ ምን አገባችሁ? እጮኻለሁ ወደ ኢየሱስ ክርስቶስ። አሜን። ኧረ እባክህ ዝም በል እባክህ እባክህ ዝም በል። ኢየሱስ ግን ያችን የጩኸት ድምፅ ሰማ። ቆም አለና ኳ ኳ ኳ ያደረገ ሲጓዝ የነበረውን ቆመና ጥሩት እስቲ ወደዚህ። ቅድም ዝም በሉ የሚሉት አሁን ደጋፊዎች ሆኑ። ና አይነ ስውር ነው ድጋፍ ያስፈልገዋል ብሎ ስላሰቡ ደቅ በል አንስተን እንደው እንወስደዋለን ጠርቶታል አሉና አሁን ደግሞ እንደው ሀሳባቸውን ለወጡ። የሰው ሀሳብ ልጅ እንደሚታወት ያስፈልግ። እኔ እናንተ ድጋፍም አያስፈልገኝም፣ ወደዛ በጥሩም አያስፈልገኝም እያለ እየዘለለ ወደ ኢየሱስ ሄደ። እግዚአብሔር ማን ፊት ለፊት ነው የቆመው? ኢየሱስ ክርስቶስ ፊት ለፊት ቆመ። እግዚአብሔር በል እስቲ ንገረኝ፣ ምንድን ነው የምትፈልገው? ሀይ ከአንተ ትንሽ ነገር ይጠየቃል። ክብር እግዚአብሔር። አሜን። ትንሽ ነገር ልጠይቅ፣ በቀላሉ ልለቅ። አሜን። ሃሌሉያ ዘንድ ነው የምፈልገው። ሰው አይቼ አላውቅም፣ የምበላውን አይቼ አላውቅም፣ መልኬ ምን እንደሚመስል አላውቅም፣ እናትና አባቴ ምን እንደሚመስሉ አላውቅም፣ ምድር ምን እንደምትመስል አላውቅም፣ ፀሐይ ምን እንደምትመስል አላውቅም። ከአንተ ይህ ሁሉ እውቀት እንዲመጣልኝ እፈልጋለሁ። ዓይኔን መልስልኝ አለ እግዚአብሔር። እንግዲህ ያለው መጀመሪያ ያየው ጌታ ኢየሱስ ክርስቶስን አሲደሉ ለነሲ ያዲላተነዱ ለነፈነማ ከነስየዲናሰያ ሼሪዲስ ያዲላቱ ለነፈነማ ከነሶያሄስ ሎቢሁ ደሎላ ከለስተዱ ለነሲ ያዲና ይቆለዲናሞ ከነስያሂስ አየፋ ኤልወዶ ለሎ ነሳይ ለነፈነማ ከነስ ሕዝብ ሆይ አድምጠኝ ልናገር ይላል ቅዱስ የሠራዊት ጌታ እግዚአብሔር አምላክ። እነሆ እኔ በመካከልህ አለሁ ይላል የሠራዊት ጌታ እግዚአብሔር አምላክ። ተጎብኝተህ በማታውቀው ጉብኝት ልጎበኝ ይላል። የማይላበስ ስብራትህን ልጠግን ይላል ቅዱስ የሠራዊት ጌታ እግዚአብሔር አምላክ። በመካከልህ አልፋለሁ፣ በአጠገብህ ቆሜአለሁ ይላል የሠራዊት ጌታ እግዚአብሔር አምላክ።
ነፋስም አይጥረገው ይላል ሰራዊት ጌታ እግዚአብሔር አምላክ። ሕዝቤ ሆይ አድምጡ፣ ሕዝቤ ሆይ አድምጡ ይላል ሰራዊት ጌታ እግዚአብሔር አምላክ። በዚህች ምድር ላይ ይላል ታላላቅ የሐዋርያነት ሥልጣን ያላቸው ልጆችን ቀብቼ አስነሳለሁ። ይህ የቅባት ዘመን ነው ይላል ሰራዊት በትሕትና በፊቴ ተመላለሱ፣ በትሕትና በፊቴ ተመላለሱ፣ ራሳችሁን በፊቴ አዋርዱ ይላል ሰራዊት ጌታ እግዚአብሔር አምላክ። ምድሪቱን ጎበኛት ዘንድ ትእዛዝን አዝዣለሁ ይላል ሰራዊት ጌታ አምላካችሁ ነኝ። እግዚአብሔር ምን ይለን ይሆን እያላችሁ ስታስቡ የነበረውን ልዘርዝርላችሁ ይላል ሰራዊት ጌታ እግዚአብሔር አምላክ። እኔ የተፈለሰውን ውሃ አጠጣለሁ ይላል ሰራዊት ጌታ እግዚአብሔር በገደል ላይ ድልድይን እሠራለሁ እናንተም ትሸጋገራላችሁ ይላል ሰራዊት ጌታ እግዚአብሔር አምላክ። የሚጣፍጥ ቃል፣ ጸጋ ያለው ቃል፣ ሕይወት ያለው ቃል በአገልጋዮቼ አንደበት ላይ አደርጋለሁ። ምርኮን እማልካለሁ፣ ታላላቆችን ወደ ቤት መልሳቸዋለሁ፣ የተዋረዱትን አነሳቸዋለሁ ይላል ሰራዊት ጌታ እግዚአብሔር አምላክ። ጭጋግንና ደመናን ከምድር ላይ እገፋለሁ፣ ሐዘንና ትካዜን እሰብራለሁ ይላል ሰራዊት ጌታ እግዚአብሔር አምላክ። አንድነትንም አመጣለሁ ይላል ሰራዊት ጌታ እግዚአብሔር አምላክ። ታላቅ ፈውስ በምድሪቱ ላይ ይሆናል፣ ታላቅ ፈውስ በምድሪቱ ላይ ይሆናል። ሰዎች ራሳቸውን ለእኔ ያስገዛሉ ይላል ሰራዊት ጌታ እግዚአብሔር አምላክ። በዚህ ቃል ላጽናናችሁ ወደድሁ፣ እነሆ መጽናናትን ውሰዱ ይላል ሰራዊት ጌታ እግዚአብሔር አምላክ። ሃሌሉያ ሃሌሉያ ሃሌሉያ። ፔደሮ ማሶ ያለው ይላለው ሳይ ሻሎን ያለው ጌታ እግዚአብሔር ይናገራል። በገጠርም ውስጥ በየገጠሩ የሐዋርያነት ሥልጣን ያላቸው የነቢይነት ሥልጣን ያላቸውን ልጆችን እየቀባሁ አስነሳለሁ። ድንቅ ተአምር ትሰማላችሁ፣ ድንቅ ታሪክ ትሰማላችሁ ይላል ሰራዊት ጌታ እግዚአብሔር። የማያነቡ መጽሐፍትን ሲደረድሩ ሲናገሩ ግብሬን በሕይወታቸው ላይ ስገልጥ ይህንን ታሪክ ገና ትሰማላችሁ። ምን አይታችሁ? በዚህ ምድር ላይ የተለኮሰው እሳት በአካባቢ ያሉትን አገሮችም ይወራቸዋል ይላል ሰራዊት ጌታ። እስቲ አገልጋዮች ሁሉ ባላችሁበት ቦታ ቁሙ። እግዚአብሔር ለእናንተ እንዲጸልዩ ይናገራል። የምታገለግሉ በየትኛውም ቤተ ክርስቲያን ውስጥ አገልግሎት የምትሰጡ እግዚአብሔር ታላቅ ቅባትን ያፈሳል ወገኖች። ኦ ሃሌሉያ፣ ኦ ሃሌሉያ። የጌታ መንፈስ በተለይም ስለ አንድ ሰው ይናገረኛል። በዚህ ጉባኤ መካከል እግዚአብሔርን በወንጌል ስብከት የምታገለግል በዚህ ሰዓት ምልክት እንዲሆንልህ በቀኝ ጆሮህ ላይ እንደ መደንዘዝ ያለ ነገር ይሰማል። ያ በሽታ አይደለም፣ ነገር ግን መልካም ዜና ልነግርህ ምልክት እንዲሆንልህ ነው ይላል ሰራዊት ጌታ እግዚአብሔር። ቅባቴን በአንተ ላይ አፍስሻለሁ ይላል ሰራዊት ጌታ እግዚአብሔር። እንሰማለን በጸጥታ ወገኖች። ሰዎች አያውቁም፣ ነገር ግን ከጓዳ ውስጥ እኔ በጊዜው አወጣሃለሁ ይላል ሰራዊት ጌታ እግዚአብሔር። በዚህች ምድር ላይ ከምሥራቅ እስከ ምዕራብ ከሰሜን እስከ ደቡብ ትጓዛለህ። እኔ አምላክ ቃልን በአንደበትህ ላይ አደርጋለሁ። ከቃልህም የተነሣ ብዙ እስራት ይፈታል፣ ቀንበር ይሰበራል ይላል ሰራዊት ጌታ እግዚአብሔር። ሃሌሉያ። ሴቶች ልጆችን እግዚአብሔር ቀብቶ እንደ
የሚያስነሳ ይናገረኛል። አጋንንትን የሚያስወጡ በሽተኞችን የሚፈውሱ ወንጌልን የሚሰብኩ ሴቶች ልጆችንም ቀብቼ አስነሳለሁ። ሃሌሉያ። እግዚአብሔር አምላክ ሆይ እነዚህ የቆሙት አገልጋዮች በተለያየ መስክ የሚያገለግሉን በወንጌል ስብከት፣ በመመስከር፣ በመዘመር፣ በመጸለይ፣ በማጽናናት፣ በስነ ጽሑፍ እግዚአብሔር ሆይ በጸሎት ሕይወት በተለያየ አገልግሎት ውስጥ የሚያገለግሉ ልጆችን በአንተ ዙፋን ትንሻቸው ቀርባል። ሰማያዊ በረከት በሕይወታቸው ውስጥ ይፍሰስ። በማያውቁት አዲስ ቅባት በሕይወታቸው ውስጥ ይግባ። እግዚአብሔር ሆይ ችግርን እናወራለን፣ ደስታን እናወራለን፣ ሰላምን እናወራለን፣ የምስራችን እናወራለን። ኢየሱስ ጌታ ነው ብለን እናወራለን። ኢየሱስ ሆይ እነዚህን ልጆችን እንድትቀባቸው እንጸልያለን። እግዚአብሔር አምላክ የመንፈስ ቅዱስ ቅባት ሕይወታቸውን ያጥለቅልቅ። አይተው የማያውቁት ቅባት ሕይወታቸውን እንድትሞላ እንጸልይላቸዋለሁ። በናዝሬቱ በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ በምድራችን ላይ ያሉትን አገልጋዮች ሁሉ ቀባቸው። በታላላቅ ስፍራ ላይ የተቀመጡትን ቀባቸው። እግዚአብሔር አምላክ ሆይ በተለያዩ ስፍራዎችም ላይ የተቀመጡትን እግዚአብሔር ሆይ በከፍተኛም በዝቅተኛም ደረጃ ላይ የተቀመጡትን በመንፈስ ቅዱስ ቅባት እንድትቀባቸውና እንድትጠቀምባቸው እንጸልይላቸዋለን። እጅ አላጠንም፣ እጅ አላጠንም። ጌታ ዛሬም ከብቶችን የሚበሉ ሰዎችን አስነሳ። ዛሬ Abacoria de Maboso, Joloria de Mangalia la Mangasa. No Yoriana de Mangoso, do Joloria de Mabasa, Lariana de Manga. Abacolia la Mangoso, Joloria de Mayaria de Mabasa. No Yoria de Mangoso, Joloria de Mampolia, Babo, Soloria de Mabasa. Namancolia de Manco, Gosho, Goso, Golia, Gamango, Soloria de Mabasa. Yoria baboria la mamoria la mabo soloriana na mangolia la mangassa. Rocho loria la mabassa la riana na mangolia la mangassa. Na maboria la mabo soloria la manco coco socoria la mangassa. Yoria na mango soloriana na mangolia la mabo soloriana na mangassa. Yoria babo soloriana na mango soloriana na mangassa. Ya baboriana na mabo soloriana na masha. Amancoriana na massa. Lo sholoriana na mango. Ya varia babo so sholoria vaga. Amayariana na massa. Ya babo soloria vakoriana na masha. ሃሌሉያ። ይህ ልዩ ልሳን ልዩ አይነት ልሳን የሚባል መልእክት ነው። ይህ መልእክት ይተረጎማል። ምክንያቱም እግዚአብሔር የዚህ የጸጋ ስጦታ ትርጉም ደግሞ ሰጥቷል። ልዩ አይነት ልሳንን መተርጎም ይለዋል። እግዚአብሔር ይላል፣ ሕዝቤ ሆይ አሁንም እናገርሃለሁ ይላል የሠራዊት ጌታ እግዚአብሔር አምላክ። የድርቅን ዘመን በልምላሜ ዘመን የምተካ እኔ ነኝ ይላል የሠራዊት ጌታ እግዚአብሔር አምላክ። የሐዘንን ዘመን በደስታ የምተካ የሕመምን ዘመን በፈውስ የምተካ እኔ አምላክ ነኝ ይላል የሠራዊት ጌታ እግዚአብሔር አምላክ። እነሆ ዲያብሎስ ለማድረግ የፈለገውን ነገር አደረገ።
ለማድረግ የጣረውን ሁሉ ለማድረግ ሞከረ። ነገር ግን ላለ ሰላዊን ጌታ እግዚአብሔር አምላክ በምድሪቱና በሕዝቤ ላይ ለመስራት እነሆ ቆርጬ ተነስቻለሁ እንዳለ ሰላዊን ጌታ እግዚአብሔር አምላክ ሕዝቤ ሆይ አድምጡኝ፣ የነቢያትን ድንኳን በመካከላችሁ ተክያለሁ እንዳለ ሰላዊን ጌታ እግዚአብሔር አምላክ እነሆ በተለያዩ ቅባቶች የሚያገለግሉ ልጆቼን